ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። እኛን ለማበረታታት ቪዲዮ ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር የሀብታም ልጅ የሆነው ጉጂን ሸክም ያለበትን የቀን ስራ ሲሰራ በማሳየት ነው። ከተንደላቀቀ ኑሮ ይልቅ በራሱ ጥሩና ግሎ ማግኘት የሚፈልግ አይነት ሰው ሲሆን በቅጡ አድራሻውን የማታውቀው እናቱ ግን ስለሱ ሁልጊዜ ስለምትጨነቅ ሰዎቿን ተጠቅማ መርማሪዎችን በመቅጠር አድራሻውን ለማጣራት እየሞከረች እንደሆነና በተቃራኒ ጉጂን ግን ስለዚህ ነገር የሚያውቀው አንዳችም ነገር አልነበረም። በባህሪው ዝምተኛና የተረጋጋ አይነት ሰው ሲሆን እንደ ቆሸሸና አዋራ እንደነካው ሳይታጠብም ሆነ ልብሱን ሳይቀይር ወደ መቆያ ቦታ ጉዞውን ሲያደርግና ከፊት ለፊቱ በአጋጣሚ ግን ፍጥነቱን መቆጣጠር የከበደው የዲሊቨሪ ሰራተኛ ተጋጅቶ ከሞተሩ ላይ ሲወድቅና ይዞት የነበረው አበባም የጉጂን እጅ ላይ ሲያርፍ የሚሸጡ ፍራፍሬዎችን በትኖ ስለነበር ሴትዮዋ እንደማትለቀው ገብቶት አድራሻ በመስጠት ጉጂንን አበባውን እንዲያደርስ ሲጠይቀውና ጉጂንን በጎ ፈቃደኛ ሆኖ እያንገራገረ ቦታው ላይ ሲደርስና አበባውም የተላከው ራራ ለተባለች ሙሽራ ስለነበር ጥቂት ሰከንዶችን ገና ሲያያት በውበቷ ፈዞ ሲቀርና በተቃራኒው እሷ ግን ቆሾ ስለነበር አፍንጫዋን ይዛ ካጠገቧ እንዲርቅ ስትነግረው ጉጂን ግን ለይዞት ከነጫማው ዘው ብሎ ሲገባና አይኗን ብትጨፍንም ተጠግቶ እያፈጠጠባት ስለነበር ልትከፈትረው ስትሞክር በአጋጣሚ እንዲነስረው ምክንያት ስትሆንና እድለቢስ ነገር ሆና ደሙ ጭራሹን የሙሽራ ቀሚሷን እንዲበላሽባት ሲያደርግ ማለቃቀስ በምትጀምርበት ሰዓት ግን አሳዝነው የእስክሪብቶ ማጥፊያ ፍሉድን ሳይቀር እየተጠቀመ ጌጣጌጦችን ተጠቅሞ ደሙን እንዳይታይ ሊያደርገውም ችሏል። በመካከላቸው መጀመሪያ ላይ አለመግባባት ተፈጥሮ የነበረ ቢሆንም የሰርጓ ፕሮግራም ሊጀምር ሲል ግን በፈገግታ ተሞልታ ከቦታው ለቆ ሊወጣ ሲል የተሰናበተችው ሲሆን ምናልባትም የትውውቅና ህይወታቸው መጀመሪያ አሊያም ደግሞ መጨረሻ ሊሆንም ይችላል። ሙሽራዋ ራራ እናቷ ልክ እንደወለደቻት ከዚህ ዓለም በሞት የተለየች ሲሆን በዚህ ምክንያት ሀብታም በሆነውና የካምፓኒ ባለቤት በሆነው ከአባቷ ጋር አብራ እንዳደገች ደስተኛና በስነ ምግባር የተሞላች ሴት ስትሆን ከአባቷ ትዕዛዝ ፍንክች ማትል በእሱ ምክንያት ጎበዝ የፒያኖ ተጫዋች ሆና ያደገች አሁን ላይ እንኳን ሰርጓን እሱ ከመረጠላት ሰው ጋር ልታደርግ የተዘጋጀች ሲሆን በተቃራኒው የወደፊት አማቿና የእጮኛዋ እናት ግን ልጇን እንዲያገባት ፍቃድን የሰጠችው ትኩረቷን ሙሉ በሙሉ የቤተሰቦቿ ሀብት ላይ አድርጋ ነበር። አሁን ላይም ቢሆን ከውበቷ በተጨማሪ በነጭ ቬሎ አብርታ ወደ ፕሮግራሙ ቦታ እየገባች ሲሆን ዞር ዞር ብላ አባቷ እንዳለ ስትመለከትና እይታችን ግን ወደ እሱ ጋር ሲወስድን ወደ ፕሮግራሙ ቦታ እየመጣ ያለ ስልክ ተደውሎለት ካምፓኒው ዳ ውስጥ እንደገባና አሁን ላይ ምንም ነገር እንዳልቀረው እንደተወረሰበት ሲነገረው ይሄ ነገርም በሚያሳዝን ሁኔታ የልብ ድካሙን እንዲነሳበት አድርጎ እዛ ወድቆ ህይወቱ ሲያልፍና ይሄም ወሬ መናፈስ ጀምሮ የወደፊት አማቿ እንደከሰሩና ድሃ እንደሆኑ በምታውቅበት ሰዓት ላይ የልጇን እጅ ይዛ እየጎተተች ሰርጉን አቋርጣ ይዘው ስትወጣና ይሄ ቀን ለሙሽራዋ ጉጂን የደስታ የነበረ ቢሆንም የምትወደው አባቷን በሞት ሙሽራዋ የነበረውና ባለቤቷ የሚሆነው ሰውም ትቷት ሄዶ እንዲሁም ከነበረችበት የሀብትና የድሎት ኑሮ በአንድ ጊዜ አታና ባዶ እጇን ቀርታ ከደስታ ወደ ሀዘንና ወደ ብቸኝነት ቀን የተቀየረባት ሲሆን በሰዓታቶች ውስጥ የሰርጉ ፕሮግራም ሳይቀር ተቋርጦ እቤት ውስጥ ያሉት እቃዎቿ የምትወደው ፒያኖን ጨምሮ ሁሉም እንደተወረሱ ሲነገራት የአባቷ ጸሐፊ ሳይቀር መጥቶ ጉዳዩን ካስረዳት በኋላ አራጣ አበዳሪዎቹ እሷን ማፈላልጋቸው ስለማይቀር ከዚህ ቦታ እንድታመልጥ ሲነግራትና ለመንቀሳቀሻ በማለትም መኪናና ጥቂት ገንዘብን ሰጥቶ ሲሰናበታትም ይታያል። በተመሳሳይ ሰዓት ላይ ጉጂን ደግሞ ሁለት ሰዎች እሱን ለማግኘት መጥተው ስለነበር ሳይታይ ከሚኖርበት ቤት አጥር ዘሎ ሲያመልጣቸውና የመቆያና የመኖሪያ ቤቱ በመታወቁ አዲስ ቦታን ለማግኘት ማፈላለግ ሲጀምርና የባስ ስቴሽኑ አካባቢ ተለጥፎ ወደነበረ ኡምፖ ወደተባለ አንድ ቦታ ጉዞውን ሲያደርግም ይታያል። በተመሳሳይ መልኩ ቻ የተባለ ግለሰብም ቢሆን እቃውን በመሰብሰብ ባለቤቱን ተሰናብቶ ከቤቱ ለቆ ሲወጣም ይታያል። በቀጣዩም ቀን ላይ እጮኛዋንና እናቱን እየተዝናኑ የምንመለከት ሲሆን ብቸኛዋ ራራም ስደውለት እናቱ እንዳያናግራት ብላ ስልኩን እየዘጋችው ይገኛል። በዚህም ምክንያት የሚረዳት ሰው አታ የአባቷ ጸሐፊ በሰጣት ገንዘብ የሚበቃትን ያክል ቤት ከአንዲት ደላላ ጋር ተስማምታ የተከራየች ሲሆን የብዙ ወራቶች ውል ስለነበርም ደላላዋ ደስተኛውና ገንዘቡን እያየች ከቤቱ ለቃ ስትወጣና ሰዎችን የምታምነው ራራም አዲሱ ቤቷ ውስጥ ደስተኛ ለመሆን እየሞከረች እያለ ሶሻል ሚዲያ ላይ ከዚህ ቀደም ለቃ በነበረው ፎቶ ስር ዱዱ ሶል በሚባል ዩዘርኔም የሚጠራ አንድ ሰው ፎቶዎችን ልኮላት የብቸኝነት ስሜት ከተሰማት ወደዚህ ቦታ እንድትመጣ ሲነግራትም ይታያል።
በመቀጠልም እይታችን ከአንድ ወር በኋላ ወደፊት ይወስደንና በሰላም ቤቷ ውስጥ ተቀምጣ ወደነበረች ወደ ራራ የሪል ስቴት ኤጀንት መጥቶ ይህ ቤት እንደተሸጠ የነገራት ሲሆን ከደላላዋ ጋር የተከራየችበትን ማስረጃ ይዛ ለማመልከት ብታመራም ልክ እንደሷ ብዙ ሰዎች እንደተጭበረበሩና ደላላዋ አጭበርባሪ እንደነበረች ልትረዳም ችላለች። በህይወቷ ውስጥ ተስፋ የሚያስቆርጧት ነገሮች እየበዙ በመምጣታቸው ከምታሳድገው ውሻ ጋር ወደ ቤተሰቦቿ የመቃብር ቦታ መርታ ከመጠን በላይ እንደናፈቋት እየተናገረች ሲሆን እርቧት ስለነበር ውሻ እየበላ የነበረውን ነገር ሳይቀር ስትቀምስም ይታያል። በድንገት ግን ከዚህ ቀደም ዱዱ ሶል የተባለው ግለሰብ ፎቶዋ ስር ኮሜንት ያደረግላትን ነገር ታስታውስና አማራጭ ስለሌላት ደስተኛ ለመሆን እየሞከረች ከውሻዋ ጋር የአባቷ ጸሐፊ በሰጣት መኪና ጉዞዋን ስታደርግና ጥቂት ደቂቃዎችን ከተጓዘች በኋላ ግን ትኩረቷ ከኋላ ያስቀመጠች ውሻዋ ጋር ስለነበር በጥቂቱም ቢሆን ከፊት ለፊቷ በሳይክል እየሄደ የነበረውን ጉጂን ስገጨውና እሷን ብትሆን ተጎታ ራሷን ስታ ስለነበር ከወደቀበት ተነስቶ ሲመለከታት ከዚህ ቀደም የሰርጓ ቀን ላይ ተመልክቷት እንደነበር ሲያስታውስ በፍጥነት ወደ ሕክምና ቦታ በመውሰድ እንድትድን ያደረገ ሲሆን በአጋጣሚም ሕክምናውን ያደረገላት ይህንን ሆስፒታል በቅርቡ የተቀላቀለው ዶክተር ቻ ነበር። ጉጂን የራሱ ቁስል ላይ ፕላስተሮችን ካደረገ በኋላ እስክትነቃ ድረስ ጠብቆ ውሻዋን ብትሆን ተጎታ ሕክምና እየተደረገላት እንደሆነ የነገራት ሲሆን ራራ ግን ከራሷ በላይ ውሻዋ በመጎታቷ እያለቀሰች ይገኛል። ከዶክተር ቻ ጋርም ቢሆን መነጋገር ጀምራ ሁለቱም እጆቿ እንደተጎዱና በተለይ ግራ እጇ ከመጠን በላይ በመጎዳቱ ለ3 ሳምንታቶች ያክል ባንዴጅን ማድረግ እንዳለባት እየነገራት ይገኛል። የዛኑ ቀን አመሻሽ አካባቢ እዚህ ከተማ የመጣችው በተስፋ ዱዱ ሶል የተባለው ግለሰብ ይረዳኛል ብላ የነበረ ቢሆንም ቴክስት ስታደርግለት ግን ለስራ ጉዳይ ከከተማ እንደወጣ የነገራት ሲሆን የሚረዳት ሰው ስለሌለ በዚህ ምክንያት ስታለቅስና እጆቿን ማንቀሳቀስ ስለማችል ጉጂንም እንባዋን በሶፍት እየጠረገላት እንዴት ሊንከባከባትና እስካሁን ከእሷ ጋር ሊቆይ እንደቻለ ስትጠይቀው ባልጠበቀች ሁኔታና በሚያስቅ ሁኔታ በጥቂቱም ቢሆን ለጉዳቱ ከሷ ካሳን ፈልጎ እንደሆነና ቢያንስ የተበላሸበትን ሳይክል እንኳን እንድታሰራለ ሲጠይቃት በተቃራኒው እሷ ግን ጭራሹኑ ከሱ ገንዘብን ለመበደር እያቀደች እንደነበር ስትነግረው ተስፋ ቆርጦ ወደ ሕክምና ክፍሏ በማስገባት ትቷት ለመሄድ ሲሞክርና ደጋግማ እየጠራችው ግን አንዴ አልጋዋን ከፍ እንዲያደርግላት አንዴ ደግሞ ውሃ እንዲያጠጣት እንዲሁም መስኮቱን እንዲከፍትላት ስታዘው እንዲሁም ምሽቱንም ከጎኗ እዛው ተኝቶ ያሳለፈ ሲሆን ጠዋት ላይ ልጇን ለማሳከም የመጣች አንዲት እናት ሳቀር የምታምሩ ጥንዶች ናችሁ በምትላቸው ሰዓት ላይ ሁለቱም መተፋፈርና መሸማቀቅ ሲጀምሩ የታመመችባት ሕፃኗ እጇን ስለነበር እናትየዋ ለዶክተሩ ፒያኖ እንዳትጫወት እንደሚከለክላት ስትጠይቀውና ይሄ ነገርም የራራን ትውስታ ቀስቅሶባት ለህፃኗ ልጅ ተስፋ እንዳትቆርጥ አየር ላይ ፒያኖን ለመጫወት ስትሞክርላትና ጉጂንም እያፈረባት ስለነበር እንድታቆም ሲያደርጋት ወደ እነሱ ጋር ዶክተሯ ከመጣችን በኋላ ከጉጂን ጋር እየተያዩ እያንኮራፋች ማታ አላስተኛ ብላው እንደነበር ሊያስታውሱም ችሏል። በተመሳሳይ ሰዓት ላይ እጮኞ የነበረው ጃንግናም ደግሞ እናቱ ባትፈቅድለትም እሷን ወደምታውቃት ሲያም ጋር አምርቶ የእሷን ደህንነት ለማረጋገጥ እየሞከረ ይገኛል። ታዲያ በዚህ መልኩ ራራ ለቀጣዮቹ ጥቂት ቀናቶች አገግማ እስክትወጣ ድረስ እንዲንከባከባትና ከወጣች በኋላ መኪናዋን ሽጣ ከነካሳው ጨምራ እንድትከፍለው በማሳመን ምግብ ቤት ውስጥ አስተናጋጅ በመሆን በትርፍ ሰዓቱ እቃዎችን እያዞረና እየሸጠ ገንዘብን ባገኘ ቁጥር የሚበላ ነገር ለሷ እየገዛ የሕክምና ወጪዋን ሙሉ በሙሉ እየቻለ መንከባከቡን የቀጠለ ሲሆን አመሻሽ አካባቢ እቤቱ በሚያመራበት ሰዓትም ሀጃን የተባለች አንዲት ሴት መጣ ተጨማሪ የስራ ዕድልን የሚያገኝበትን በራሪ ወረቀት ስትሰጠውና ከአነጋገሯም ሆነ ከድርጊቷ እኛም ብንሆን ባትነግረውም ከሱ ግን ፍቅር እንደያዛት ልንረዳም ችለናል። በአጋጣሚ ለቀጣዮቹ 2 ቀናቶች ግን ትኩረቱን እዚህ ስራ ላይ አድርጎ ስለነበር ሕክምና ቦታ ሄዶ ራራን ሊጎበኛት ያልቻለ ሲሆን መጀመሪያ አካባቢ ያቺ እናት ሳይመጣ ሲቀር ከዚህ ቀደም አስተውላ ተመልክታት ስለነበር በተደጋጋሚ ገንዘብን ስትጠይቂው ተቶች ተማሮ ሄዷል በማለት ስቀልድባትና በተስፋ ይመጣል በማለት ራራን መጠበቋን ስቀጥል አብራት ያለችው ታካሚ ግን አገግማ ትታት ስትወጣ የብቸኝነት ስሜት እየተሰማ ሲመጣና ቆሽሻ ስለነበር ጸጉሯን ለማከክ ስትታገል ብርጭቆውን ጥላ እንዲሰበር ስታደርግ ለማንሳት ስትሞክር ግን ወድቃ ማልቀስ ስትጀምርና በሚያስቅ ሁኔታ ድምጿን ሰምቶ የመጣው ዶክተር ቻም ጸጉሯን አሳክኳት እንደምታለቅስ ስትነግረው በሕፃን ባህሪዋ እየተገረመና እየሳቀ ሲያክላትና በሰዓቱ ጉጂን መጥቶ ስለነበር ግን ክስተቱን ተመልክቶ የቀና በሚመስል መልኩ ከወደቀችበት አቅፎ ሲያነሳትና ብቻቸውን ተቀምጠውና ውጭ ወጥተው መነጋገር ጀምረው እሱም በማየቷ ብቻ ከቅድሙ በፊቷ ላይ ደስታ እየታየ እንዴት ድሃ ልትሆን እንደቻለች
እንዳለችና ለምን እንዳላገባች ታሪኳን ሙሉ በሙሉ ስትነግረውና በአባቷ ምርጫ ልታገባ ስለነበር መጀመሪያ ላይ እሷን ከሰደባት በኋላ እጮኛ የነበረው ጃንግናም ለገንዘቧ ብሎ ስለቀረባትና ትቷት በመሄዱ ስላላገባችው ግን እድለኛ እንደሆነች ሲነግራት የምታርፍበትም ሆነ የምትቆይበት ቦታ እንደሌለ በመረዳቱም መጀመሪያ ላይ ቆሻ ስለነበር ጸጉሯን ማጠብ ሲጀምርና ግልጽና የዋ ነገር በመሆኗ ግን አተኩራ እያየችው አይኑና አፍንጫው ከመጠን በላይ እንደሚያምር ስትነግረው ጉጂንም እያፈረ ፎጣውን ፊቷ ላይ ሲጭንባትና አገግማ ከሆስፒታሉ ለቃ እስክትወጣ ድረስ በመጠበቅ የምታርፍበትን ቦታ እስክታገኝ ድረስ እሱ እንደሚረዳት ቃል ከገባ በኋላ የሚሰራበት ካፌ ይዟት በመሄድ እሱ ስራውን እየሰራ እሷ ደግሞ እስኪጨርስ ቁጭ ብላ ስትጠብቀውና እያፈጠጠችበት ስለነበር ግን ትኩረቱን መሰብሰብ ከብዶት እቤቱ አቅራቢያ ጸጉር ቤት እንዳለ እዛ እንድጠብቀው በመናገር አድራሻ ሰጥቶ ሲልካትና በመንገዷ ላይ ግን ከዶክተር ቻ ጋር ስትጋጭ የወደቀባትንም ወረቀት አንስቶና ተመልክቶ ሰጥቷት ጉዞዋን ስትቀጥልም ይታያል። ጥቂት ደቂቃዎችን ቆይታ ቦታው ላይ ከደረሰች በኋላ ግን ይሄ ጸጉር ቤት እሱን የምትወደው ሱጂን እናት የሆነችው ሱኪዮንግ የምታስተዳድረው እንደሆነ የምንረዳ ሲሆን በአለባበሷ ብቻ ራራን ገና ስታያትም ሀብታም እንደሆነች ገምታ መንከባከቧን ስቀጥልና አዲስ የጸጉር ስታይልን እንድትከተል አድርጋ አሳምራ ስትጨርስ ግን ግልጽ ሆና ራራ ምንም አይነት ገንዘብ እንደሌላ በምንነግራት ሰዓት ላይ ልጇ አጃን ሳቀር ተገኝታ ስለነበር ለምን እናቴን አጭበረበርሽ በማለት እንድትከፋ ሲያደርጓትና ከቦታው ለቃ ከመውጣቷ በፊት ጉጂን መጥቶ ግን ወደ ራዮ ቤት ይዟት ሲሄድም ይታያል። ጠባብና በእቃዎች የተሞላ በመሆኑ እንዴት እዚህ ቤት ውስጥ እንደሚኖር እየገረማት ሲሆን መጀመሪያ ላይ አንድ አልጋ ነው ቤት ውስጥ ያለው አብረን ነው የምንተኛው በማለት እንድትደነግስ ሲያደርጋትና እየቀለደ እንደሆነ ከነገራት በኋላ ግን እንድታርፍ አድርጎ እሱ ጸጉሩን መታጠቡን ሲጀምር ጥቂት ደቂቆችን እንደቆየ ግን ውሃ ስለጠፋበት የሚጠጣና የታሸገ እንድታቀብለው ለመጠየቅ ቢሞክርም አልጋው ላይ ተኝታ ስለነበር ከላይ እርቃኑን ቢሆንም ላለመቀስቀስ ብሎ ግን ሄዶ ራሱ ሲወስድና በአጋጣሚ ወድቆበት ከአልጋው ስር ገብቶ ግን ውሃውን ለማውጣት እየታገለ እያለ ነክታ ተመልክታው እርቃኑን ስለነበር ሌላ ነገር ያሰበ መስሏት ደንግጣ የጮኸች ሲሆን በአጋጣሚ ቅድም ከዶክተር ቻ ጋር ስትጋጭ ከወረቀቱ ላይ አድራሿን ተመልክቶ ስለነበር እሱም ቢሆን አሁን ላይ መጥቶ ስለነበር ጩኸቷን ሰምተው እሱና የምትወደው ሀጂን ወደ ክፍሉ ዘው ብለው የገቡ ሲሆን እርቃኑን ሲመለከቱት ግን በተሳሳተ መንገድ እነሱም ተረደው ሲጮሁና ተረጋግተው ተቀምጠው እውነታውን ከተረዱ በኋላ የምትወደው ሀጃን አብረው ከሆኑ ሊዋደዱ ይችላሉ በሚል ሀሳብ ይሄ ቤት ጠባብ ስለሆነ ከኔ ጋር አብረሽ ትኖሪያለሽ በማለት እሺ እንኳን ሳትላት እቋን የጎተተች በግድ ስታስገባላትና በመንገዳቸው ላይም አሁን ጉጂን የሚኖርበት ቤት የአንድ ጎልማሳ ሰው እንደነበር ከጊዜያቶች በፊት አደጋ አጋጥሞትም ጉጂን ሕይወቱን ስላተረፈለት በማመስገን እንዲኖርበት እንደሰጠው ልትነግራትም ችላለች። እቤት ከደረሱ በኋላ ግን ቅድም ጸጉር ቤት ውስጥ በተፈጠረው ነገር አማካኝነት ገና እናቷ ስታያት ልታስገባት ፈቃደኛ ያልሆነች ሲሆን ምንም ያክል ራራ አብራቸው ብትኖርም እንደተከራየችው እንዲቆጥሩና ተቀጥራም ቢሆን ስራዎችን ከነገ ጀምሮ መስራት ጀምራ እየከፈለቻቸው አብራቸው እንድትኖር ብትጠይቃትም እናትየዋ ሱኪዮንግ ግን ጥገኛ ነገር ነች በማለት ስሜቷን መጉዳት ስትጀምርና በዚህ ምክንያት ራራም እያለቀሰች ከቤቱ ለቃ ስትወጣ በደቂቃዎች ውስጥ በአጃን አማካኝነት ጉጂንም ሆነ ዶክተሩ ስለዚህ ነገር ካወቁ በኋላ ማፈላለጋቸውን ሲቀጥሉና ራራም አንድ መንገድ ላይ ብቻዋን ቁጭ ብላ ስለነበር ገና ጉጂን ሲያገኛት የምታምነው ብቸኛ ሰው እሱ በመሆኑ ስታቅፈውና እንድትረጋጋ አድርጎ ወደ ሱኪዮንግ ጋር ከወሰዳት በኋላ የኪራዩን ገንዘብ እሱ እንደሚከፍል ቃል ገብቶ አብራቸው እንድትኖር ሊያስማማላትም ችሏል። የተሰጣት የመኝታ ክፍሏ ውስጥም እያለች ሀጃን ደግሞ ከማህበራዊ ሚዲያ ላይ ከዚህ ቀደም የለቀቀቻቸውን ፎቶዎች እያየች ከእናቷ ጋር ይቺ ሴት ሀብታም ናት ወይንም አይደለችም እያሉ ግራ እየተጋቡ ሲሆን በጥቂቱም ቢሆን ጉጂን ግን ታሪኳን ሊያስረዳቸው ሞክሯል። በቀጣዩ ቀን ጠዋት ላይ ጸጉሯን ማስተካከል ከብዷት ስለነበር ሀጃን ስታስተካክልላትና አብራቸው የቀረበላትን ምግብ ከበላች በኋላ እናቷ ሱኪዮን ግን ምግቧ እንደሚጣፍጥና ሙያ እንዳላት እያደነቀቻት ከሁለቱም ጋር በጥቂቱም ቢሆን እየተግባባች መምጣት ስትጀምርና እንዲሁም ትላንትና በህልሟ ከዚህ ቀደም የፒያኖ አሰልጣኟ የነገረቻትን ነገር አስታውሳ ስለነበር ሰፈር ውስጥ ወደሚገኝ አንድ ትምህርት ቤት አምርታ የፒያኖ አስተማሪ በመሆን ለመቀጠር እድሎችን ስታገኝና ደስተኛውና ወደ ጸጉር ቤት በመመለስም ስራ እንዳገኘች ለሱኪዮንግ ስትናገርና እዛው ጸጉር ቤት ውስጥ ከነበሩ ሴቶች ጋር ተቀምጣ ታሪኳን እየነገረቻቸው ማውራት ጀምራም የአባቷን ጸሐፊ መጠራጠር እንዳለባት ቢነግሯትም ራራ ግን እንደምታምነው የነገረቻቸው ሲሆን በተመሳሳይ ሰዓት ላይ ዩንሾል የተባለች ሴት ደግሞ ጉጂንን በፍጥነት እንዲያገኝላት አብሯት ላለው ግለሰብ እየነገረችው ሲሆን ከከተማ ለቆ እንደወጣ በሚነግራት ሰዓትም ተናዳ በፍጥነት አፈላልጎ እንዲያገኝላት ነግራው ትታው ከቦታው ለቃ ስትወጣም ይታያል። ከክስተቱ እኛም ብንሆን ከዚህ ቀደም እቤቱ ሄዶ ሊያገኘው የሞከረው ግለሰብ ይሄ እንደሆነ ልንረዳም ችለናል። ዶክተር የሆነቻ ደግሞ በሚስጥር ቢይዘውም ለጊዜው ግልጽ ባልሆነ በሽታ ግን የተጠቃ ሲሆን የተለያዩ መድኃኒቶችን እየወሰደም ይገኛል።
ወደነ ጉጂን ጋር ስንመለስ ራራ ቤቱ ሄዳ ስራ እንዳገኘች እየነገረችው ሲሆን ካለ ፍቃዱ እቃዎችን መነካካት በምትጀምርበት ሰዓት ላይ ሊጮባት ቢዘጋጅም ምስኪን የሆነውን ፊቷን ሲመለከት ግን አላስችል ብሎ ዝም ሲላትና እቃዎችን እየሸጠ ያለ ስራ ቦታ ላይ ተሸፋፍና እየመጣች ስታገኘው የመስተንግዶ ስራው ላይ ያለ ሳይቀር ከምትወደው ሃንጃንና ከትምህርት ቤት ጓደኛዋ ሶንግጂ ጋር ራራ ወደ ካፌው በመምጣት ተቀምጠው እየተመለከቱትና ትምህርቱ ላይ ጎበዝ ነው በማለት እያደነቁ ሲሆን በተቃራኒው እሱ ግን ሃይስኩል ሳይጨርስ እንዳቋረጠ በመናገር እያገረጣቸው ይገኛል። ይሄ ብቻ ሳይሆን ሐኪም ቤት ውስጥ የነበረው የራራ ውሻ ሳይቀር አገግሞ የወጣ ሲሆን እነሱ ኪዮንግ ግን የውሻ ፀጉር አላርጂክ ስለነበረባቸው ከጉጂን ጋር አንድ ቤት ውስጥ እንዲኖር አድርገው እሱ እየተንከባከበው ይገኛል። ምናልባት ቤት ውስጥ 2 ክፍል ኖሮና ሁለቱ አንድ ላይ ቢኖሩ ኖሮ የምትወደውን ውሻን በየቀኑ ታየው እንደነበር ስለነገረችው ንግግሯን ከቁም ነገር በመውሰድ ቤቱ እንደገባ ስዕሎችን እየሳለ እንዴት ልከፍለው እችላለሁ በማለት እቅዶችንም ማውጣት ጀምሯል። ከዚህ ቀደም እጇ ላይ አጋጥሟት በነበረው ጉዳት አማካኝነት ዶክተር የሆኖቻ በተለይ ግራ እጇን ጫና እንዳታበዛበትና እንድትንከባከበው ያስጠነቀቃት ሲሆን በዚህ ምክንያት ለቀጣዮቹ ጥቂት ቀናቶች ሰፈር ውስጥ ወደሚገኝ የፒያኖ መጫወቻ ቦታ እያመራች እጇ እንዲፍታታ ልምምዶችን ማድረግ ስትጀምርና ሁሌ ማታ ማታ ባቴውም እሷ በድብቅ ግን ጉጂን ኳሏ ደህንነቷን ለማረጋገጥ ሲከታተላት በስራ አማካኝነት አንዳንዴ አምሽቶ ሊመለከታት ባይችልም እዛው ስራ ቦታ ላይ ሆኖ ግን ስላላገኛት ብቻ እየጨነቀውም ይገኛል። በሚያሳዝን ሁኔታ ለማገገም ጥቂት ቀናቶች ፈጅተውባት ስለነበር ግን ከዚህ ቀደም የስራ ዕድልን ፈጥሮላት የነበረው ትምህርት ቤቱ ሌላ የፒያኖ አስተማሪን እንደቀጠሩ በመናገር ሳይቀጥሯት የቀሩ ሲሆን ይህ ክስተትም ከመጠን በላይ እንድትናደድ ሲያደርጋትና ጭራሹን እንደተባረረች ድፍረቱን ኬት አምጥታ ለጉጂን መናገር እንደምችል ማሰብ ስትጀምር እቤቱ በምታምራበት ሰዓት ግን ለእሷ የሚሆናትን አልጋና ክፍል አዘጋጅቶ ስለነበር ንዴቷን ረስታ ደስተኛ ስትሆንና ጭራሹን በደስታ ልታክፎ ደርሳ የእሱ ጉንጮችም ሲቀሉ የዴሊቨሪ ሰራተኞች ሳይቀር ፒያኖን ወደ ክፍሉ ሲያስገቡና ይሄ ክስተትም ጉጂንን ግራ ሲያጋባው መጀመሪያ ላይ እሱ የገዛላት መስሏት የነበረ ቢሆንም ማህበራዊ ድረገጾች ላይ የሚከተላት ዱዱ ሶል የተባለው ግለሰብ እንደሆነ ስትረዳ ግን እንዴት አድራሻዋን ሊያውቅ እንደቻለ ግራ ስትጋባና ጉጂን ሳይቀር ያመጡትን ሰዎች የላኪውን አድራሻ ለመጠየቅ እየሞከረም ይገኛል። ምንም ቢፈጠር ፒያኖን በማግኘቷ ግን ከመጠን በላይ ደስተኛ ሆና የጉጂን ቤት ውስጥ የማሰልጠኛ ተቋምን ለማቋቋም ያቀደች ሲሆን ከጥቂት ቀናቶች በኋላ የምታውቃቸውን ሰዎች ጠርታ በምታስመርቅበት ቀን ላይ ዶክተር ቻም ተጠርቶና መጥቶ ስለነበር ሶኪዮንግ ገና ስትመለከተው መልከ መልካም ስለነበር በመጀመሪያ እይታ የአይን ፍቅር ሲይዛትና ጸጉሩ ሊቆረጥ መጥቶ ስለነበር ከመጠን በላይ የተጠነቀቀች ስታስተካክለው በአጋጣሚ ልጇ አንጃ መታ ስታየው ግን ከዚህ ቀደም ራራ በጮኸችበት ሰዓት ላይ ዘው ብሎ ወደ ክፍሉ ገብቶ ስለነበር በተደጋጋሚ ወደዚህ አካባቢ ሲመጣ ተመልክተው እንደነበር ለእናቷ ስትናገርና በሚያስቅ ሁኔታ እናቷ ግን በተሳሳተ መንገድ እኔን ወደው እየተከታተለኝ ነው በማለት ማሰብም ስትጀምር ፕሮግራሙ ከተጀመረ በኋላ ግን ለጎረቤቶቿ በሙሉ ራራ ስራውን ማስተዋወቅ ስትጀምርና ዶክተር ጃ ደግሞ ለጉጂን እስከዛሬ ለራራ ላደረገው ነገር ሲያመሰግነው ከርቀት ፊቱን ለጊዜው ልናየው ያልቻልነው አንድ ሰው ግን የሚፈጠረውን ነገር አተኩሮ ሲመለከት ይታያል። ከተጠናቀቀም በኋላ ተመስጣ ከዶክተር ቻ የተሰጣትን ስጦታ እያየች ስለነበር ባያስበውም ጉጂን እየቀና መምጣት የጀመረ ሲሆን ለማስቆም ብሎ ብቻ ቤቱን እንድታጸዳው ሲነግራትና ራራ ግን መጀመሪያ አንድ ሙዚቃ ለሱ ልትጫወት እንደምትፈልግ በመናገር የፍቅር ሙዚቃን በፒያኖ መጫወት ስትጀምርና ይሄ ነገርም ከመጠን በላይ ደስተኛ አድርጎት ረስቶት ራሱ ቤቱን ሲያጸዳውም ይታያል። ይሄ ብቻ ሳይሆን ስለ ቤተሰቦቹ በምትጠይቀው ሰዓት ላይ ምንም አይነት የቀረ ቤተሰብ እንደሌለው የነገራት ሲሆን እያዘነችለት መታ እኔ ቤተሰብ ከሆነ በምትለው ሰዓት ላይ በሌላ መንገድ ተረቶት አፍሮ ሲነሳና ኮስተር ብሎ በብቸኝነቱ ደስተኛ እንደሆነ ሲናገር በቀጣዩ ቀን ላይ ሳይቀር ስለ ስራው የሚናገር በራሪ ወረቀቶችን ለህዝብ ለመበተን በምትወጣበት ሰዓት ላይ ከዶክተር ቻ ጋር ተገናኝታ እየበተነሱም ሲያግዛትና ጨርሰው ምሳቸውን እየተመገቡ እያለ በአጋጣሚ ጉጂን ደውሎላት ስለነበር ከእሱ ጋር እንደሆነ ሲረዳበት ቀናት ስልኩን ጆሮዋ ላይ ሲዘጋባት ይታያል። እንደ እውነታው ከሆነ ግን ለዶክተር ቻ ስለ ጉጂን በጎነት አደናንቃ እየነገረችው ሲሆን ምንም ያክል የእሱን ያክል ልንከባከብሽ እችላለሁ ቢላትም እሷ ግን ጉጂንን እየመረጠች ይገኛል። በተመሳሳይ ሰዓት ላይ ግን ፖሊሶች ባህር ዳርቻ አካባቢ አንድ ሬሳን አግኝተው ምርመራን የጀመሩ ሲሆን የምርመራ ውጤቱ እንደሚያሳየው ሰውየው ከሞተ ድፍን 1 ወር እንደሆነው መታወቂያውን ቢያገኙም በቅጡ ፊቱ ስለማይታይና የመጨረሻ ስሙን ብቻ አይተው ጁን ስለሚል ከ6 ወራቶች በፊት እንደጠፋ አመልክታ ወደነበረች ወደ ዩንሾል ጋር ደውሎ እርግጠኛ ባይሆኑም ምናልባት ልጅሽ ሞቷል ለማረጋገጥ መታ እንድትረዳቸው እየጠየቋት ይገኛል። ራራ ጋር ደግሞ ስንመለስ ምንም ያክል ጉጂን ሚስጥረኛና ብዙ የደበቃቸው ነገር እንዳሉት ብታውቅ
ባታውቅም በፍቃዱና በራሱ ሰዓት እስኪነግራት ድረስ እንደምትጠብቅ የነገረችው ሲሆን እይታችንም ቢሆን ወደ እሱ ጋር ሲወስደን ባስኬትቦል እየተጫወተ እያለ አንድ ታዳጊ ፎቶ ሲያነሳው ተናዶ ስልኩን ተቀብሎት እየደለተው ይገኛል። ከዚህ ቀደም የማስታወቂያ ወረቀቶችን በትና ስለነበር በቀጣዩ ቀን ማታ ተማሪዎች እስኪመጡ ድረስ ቤቷ ቁጭ ብላ እየጠበቀች ሲሆን የመጀመሪያ ተማሪዋ እንደሚሆን በመናገር ጉጂን ሊሰለጥን ሲስማማና በደቂቃዎች ውስጥ ግን ዶክተር ቻ ሳይቀር መጥቶ እሱም ቢሆን ለመሰልጠን ሲመዘገብ እየሞከረ እያለ ግን ባልጠበቁት ሁኔታ እንደሷ ባይሆንም እሱም ቢሆን ግን የፒያኖ ችሎታ እንዳለው ሊረዱም ችለዋል። ከቀጣዩ ቀን ጀምሮ ግን ዶክተር ቻ ከእሷ ጋር ያለውን ቀረቤታ እየጨመረ ስለነበር ይሄ ነገር ጉጂንን እያስቀናው መምጣቱን የቀጠለ ሲሆን የሚበላ ነገርን አምጥታለት እሱ ቤት እየተመገቡ ቆይተው እቤት ውስጥ ምንም ያክል 2 ዣንጥላ ቢኖርም አብሯት ለመሆን በአንድ ዣንጥላ ሊሸኛት ሲያስብና በመኪናው ሊሸኛት ዶክተር ቻ ግን ውጭ እየጠበቃት ስለነበር ራራም ከመውጣቷ በፊት ቻው ስትለው ባልጠበቅነው ሁኔታ በድንገት ስሜት ሆኖ ከዚህ ቀደም በህይወቱ ውስጥ የተፈጠረ ነገር ያለ በሚመስል መልኩ ጎትቶ ካቀፋት በኋላ በድጋሚ ቻው እንዳትለው ሊነግራት ችሏል። ግራ እየተጋባችም ወደ ዶክተሩ መኪና ከገባች በኋላ በጥቂት ደቂቃዎች ውስጥ አከሆኑ አስፈርቷት ስለነበር ዣንጥላ ተጠቅማ ተመልሳ ወደ ቤቱ የመጣች ሲሆን ጊታርን እየተጫወተ ስታገኘው ገና ሲያያትም ቅድም ወደ ነበረው የደስታ ስሜት ሲመለስም ይታያል። ለሰዓታቶች ተቀምጠው የሆድ ሆዳቸውን እያወሩ በህይወቱ ውስጥ ማሳካት የሚፈልገው ምንም ነገር እንደሌለና በአጠቃላይ ህልም እንደሌለው በሚነግራት ሰዓት ላይ ህልሞቹ ሁሌ ትልቅ ሊሆኑ እንደማይገባ ደስተኛ የሚያደርገውን ነገር ብቻ እንዲከተል ተናግራ ለምሳሌ እሷ የሚጣፍጥ የተጠበሰ ስጋን መብላት እንደሆነ ህልሟ የነገረችው ሲሆን እየወደዳት የመጣ በሚመስል መልኩ እንቅልፍ ከወሰዳት በኋላ ሳይቀር ከጎኗ ተቀምጦ አተኩሮ በተመስጦ ሲመለከታት ይታያል። በቀጣዩ ቀን ጠዋት ላይ ሳይቀር ከእንቅልፏ ስትነቃ የምትወደውንና የምትመኘውን ምግብ አዘጋጅቶ እንድትመገብ አድርጓል። የተጨናነቀችው ዩንሾል ደግሞ ፖሊስ ጣቢያ ሄዳ ልጇ እንደሞተ ለማረጋገጥ እየሞከረች ሲሆን የዲኤንኤ ምርመራ እስኪመጣ ድረስ ግን ልጇ እንዳልሆነ እርግጠኛ እየሆነች ይገኛል። በአጋጣሚ አንድ ቀን ላይ ከዚህ ቀደም ራራ መንገድ ላይ ፒያኖን ስትጫወት ተመስጦና አተኩሮ እየተመለከታት የነበረ ጎልማሳ ሰው አሁን ላይ እንደምታሰለጥን በሚያውቅበት ሰዓት ላይ ለመመዝገብ የመጣ ሲሆን ድሃ በመሆኑ አዝናለትና ክፍያውን እንደማይችል አስባ ግን ፍላጎት ስላለው ብቻ በነፃ ልታሰለጥነው ስትስማማና ሶኪዮንግ ወደ እሷ ጋር በምትመጣበት ሰዓት ግን ይሄ ሰውዬ የዚህ ቤት ባለቤት እንደሆነ ልትረዳም ችላለች። ልጇ አጃን ደግሞ ከትምህርት ቤት በባስ ከጓደኛዋ ሶንግጂ ጋር እየተመለሰች ሲሆን ባታውቅበትም እሱ ግን ይወዳት ስለነበር የፍቅር ዘፈንን እንድታዳምጥ አድርጎ በተዘዋዋሪ ፍቅሩን ለመግለጽ ሲሞክርና በተቃራኒው እሷ ግን ለምትወደው ጉጂን ፍቅሯን ለመናዘዝ ይሄ ዘፈን እንድትነቃቃ እያደረጋት ይገኛል። በፊልሙ መጀመሪያ ላይ እንዳየነው ምንም ያክል ትቷት ወደዚህ ከተማ ዶክተር ቻ ቢመጣም በእሱ ላይ ተስፋ የቆረጠች በማይመስል መልኩ ነርስ የሆነችውና ባለቤቱ የነበረችው ኪም ደግሞ አሁን ላይ ወደሚገኝበት ከተማ መታ ልትጎበኘው እየሞከረች ሲሆን ቻ ግን በቅጡ እንኳን ሊያናግራት ፈቃደኛ ሳይሆን ትቷት ሊሄድም ችሏል። እልህ ይዟትና እየተከታተለችው ስለነበር ግን በአጋጣሚ የቀድሞ መኖሪያ ቤቱን ቀይሮ እነሱ ኪዮንግ አቅራቢያ አዲስ ቤትን ተከራይቶና ገብቶ ስለነበር ከመኪና ወርዳ ልትሰልለው በምሞክርበት ሰዓት ላይ ሱኪዮንግ ተመልክታ ስትይዛትና እሷም ጸጉሯን ለመስተካከል እንደመጣች በመናገር ስትዋሽ እቤት ውስጥ ደግሞ ቻ ፒያኖን እየተለማመደ ስለነበር ራራ ተኩራ ከተመለከተችው በኋላ ምንም የሚቀረው ነገር እንደሌለ ስልጠናውን ቢሆን እንደማያስፈልገው ብትረዳም ከዚህ ቀደም ሽማግሌው የነገራትን ነገር ማስታወስ ጀምራ ግን በቂ የሆነ ገንዘብ እስክታገኝ ድረስ ኮስታራ መሆን እንዳለባት ነግሯት ስለነበር ትምህርቱን እንዳያቋርጥ ብላ እየዋሸች አንዳንድ ነገር እንደሚቀረው እየነገረችው ይገኛል። ታዲያ ከሰዓታቶች በኋላ የቀድሞ ባለቤቱ ኪምን ብትሆን ለማምለጥ ብቻ ብላ የማትፈልገውን የፀጉር ስታይል ተከትላ ተሰርታና ጨርሳ ከፀጉር ቤቱ ብትወጣም ዶክተር ቾና ራራ ግን ከቤቱ ለቀው ወጥተው ስለነበር ልታገኘው አልቻለችም ነበር። ሁለቱ ያመሩትም ጉጂን ወደሚሰራበት ምግብ ቤት ስለነበር የምትወደው ሀጃንና እሷን የሚወዳት ሶንግጂ ሳይቀር አንድ ላይ ተቀምጠው እራታቸውን ሲመገቡና ጨርሰውና እሱም ስራውን ጨርሰው ወደ ቤታቸው እየተመለሱ እያለ ግን ራሷን አደፋፍራ ሀጃን ፍቅሯን ለመናዘዝ እየተዘጋጀች እያለ የሚወዳት ሶንግጂ ምክንያቶችን ፈልጎ እንድታቋርጥ እያደረጋት ይገኛል። እቤት ከደረሱ በኋላ ግን ዶዶ ሶል በሚለው ስም ለራራ አበባዎች በሯ ላይ ተቀምጦ ያገኘች ሲሆን እይታችንም ወደ ውጭ ሲወስደን ከርቀት በድጋሚ ጥቁር ሱፍን የለበሰ ሰው እየተከታተላት እንደሆነ ልንመለከት ችለናል። እሱ ብቻ ሳይሆን ከዩሶል የተላከው ግለሰብም እዚህ ከተማ ውስጥ ጉጂን ማፈላለጉን የቀጠለ ሲሆን በአጋጣሚ አንድ ቀን ላይ ጭራሹን ራራ የማስታወቂያ ወረቀቶችን እየለጠፈች እያለ ትኩረቱን ወረቀቱ ላይ አድርጎ ስለነበር ለትምህርቱ ፍላጎት እንዳለው ገብቷት ማሰልጠኛ ቦታዋ ላይ መጥቶ እንዲጎበኝ እድሎችን ልትሰጠው ችላለች።
እንዲሁም አባቷ ከመሞቱ በፊት መኪናን እንደ ስጦታ አዘጋጅቶላት ስለነበር መኪናውን ሄዳ ስትቀበልና ምንም ያክል የሟች አባቷ ስጦታ ቢሆንም ያለባትን ዕዳ በሙሉ ለመክፈል ግን ልሸጠው ስታቅድና ለአንድ ቀን እንኳን ናፍቆቱ እንዲወጣላት ግን መኪና ውስጥ ተኝታ ሳይቀር ስታድር፣ ታዲያ በቀጣዩ ቀን ላይ ግን ዋጋ ተስማምታ ልሸጠው እየተዘጋጀች እያለ ጉጂን መጥቶ ሲያስቆማትና ዕዳዋን ቀስ በቀስ መክፈል እንደምችል ከድሮ ጀምሮ ምኞቱ የራሱ ሹፌር እንዲኖረው ስለነበር ይህንን መኪና ተጠቅማ የእሱ ሹፌር እንድትሆንና እሱም ቀስ በቀስ ዕዳዋን እንዲሰርዝላት ሊያስማማ ችሏል። እንደ እውነታው ከሆነ የአባቷን ትውስታ እንዳታጣ ብሎ ያደረገው ሲሆን አመሻሽ አካባቢ አንድ ከፍታ ላይ ቆመው እያወሩ እያለ ከዓመታቶች በፊት ከመጠን በላይ የሚወደውን ጓደኛውን እንዳጣ እየነገራት ሲያለቅስና ምስኪንና ስሜታዊ በመሆኗ እሷን ብትሆን ተከትለው ስታለቅስ፣ ሁለቱም ከተያዩ በኋላ ግን መልሰው በራሳቸው ሲስቁም ይታያል። ቤታቸው ከተመለሱም በኋላ በቀጣዩ ቀን ላይ ቀን በቀን ቁመቱ እያደገባት እንደመጣ በመናገር ከዚህ በኋላ ምናልባት ከረዘመን ለማረጋገጥ ብላ ቁመቱን ልለካለት ስሞክርና ከመጠን በላይ ተቀራርበው ስለነበር ግን እሱ ራሱን መቆጣጠር ከብዶት ሊስማት መጠጋት ሲጀምርና እድለቢስ ሆኖ ስታስነጥስ ግን በግንባሯ ገጭታው መጀመሪያ ሲተዋወቁ እንደተፈጠረው አሁን ላይም እንዲነስረው ስታደርግ ይታያል። በሌላ በኩል ዶክተር ቻ ደግሞ አሁን ላይ ጎረቤቱ ከሆነችው ከሱኪዮንግ ጋር እየተቀራረበ የመጣ ሲሆን ስለ ጉጂን ሳይቀር ማጣራት በሚጀምርበት ሰዓት ላይ አንድ ሆስፒታል ውስጥ ተለጥፎ በነበረ የሕክምና ተማሪዎች ፎቶ ላይ ተቀላቅሎ እሱንም ቢሆን ሲመለከተውና የራራ እጮኛ የነበረው ጃንግዳምን ቢሆን እዛው ስለነበር የሆስፒታሉ ዳይሬክተር ልጅ እንደሆነና በውጤቱም ቢሆን በትምህርቱ ከመጠን በላይ ጎበዝ እንደነበር ሊነግረውም ችሏል። በዚህም ምክንያት እንዲገናኙ ካደረገ በኋላ በጥቂቱም ቢሆን እናቱ ያፈላለገችው እንደሆነ እንዲሁም ስለ አንዳንድ ነገሮች ሊነግረውም ችሏል። እይታችንም ቢሆን በትውስታ ወደ ኋላ ይወስደንና ገና የሃይስኩል ተማሪ እንደሆነ በአጋጣሚ የአባቱ የልደት ክብረ በዓል ቀን ስለነበር ጓደኛው ሰርፕራይዞችን እንዲያዘጋጁ ሀሳብን አመንጭቶ እነሱ ቤት ውስጥ ኬኮችን አዘጋጅተው አባትየውን እስኪመጣ እየጠበቁት እንደነበር፣ ሰዓታቶች ቢቆጠሩም አባትየው ግን ባለመምጣቱ ጓደኛው ተሰናብቶት ወደ ቤቱ ጉዞውን እንደጀመረና በአጋጣሚ ግን እያለፈ የነበረ መኪና ገጭቶት ሕይወቱ ሊያልፍ እንደቻለ፣ ከዚህም ክስተት በኋላ የጥፋተኝነት ስሜት የተሰማው ጉጂን ትምህርት ቤት የመሄድ ፍላጎትም ሆነ ሞራሉ ጠፍቶ ፈተናውን እንኳን በስርዓት ሳይወስድ ሊወድቅ እንደቻለና ይሄ ነገርም አባቱን ከመጠን በላይ አናዶት በጥፊ ሳይቀር ሊመታው እንደቻለ መጨቃጨቅ ጀምረውም ለተራ አንድ ሰው ሞተ ብሎ እንደዚህ መሆን እንደሌለበት በሚነግረው ሰዓት ላይ ከልቡ የሚወደው ጓደኛው ስለነበር ከአባቱ ጋር ጸባቸው የበለጠ እየከረረ እንደመጣና ከቤቱ ሳይቀር ለቆ እንደወጣ ልንመለከት ችለናል። ከትውስታችን ስንመለስ በጥቂቱም ቢሆን ስለ ጉጂን ሚስጥር ዶክተር ቻ ያወቀ ሲሆን በሚያስገርም ሁኔታ ዶክተር ቻና የእሷ እጮኛ ከነበረው ግለሰብ ጋር አንድ ትምህርት ቤት አብረው የተማሩ ጓደኛሞች እንደሆኑ እሱም ቢሆን በማወቁ ግን እርስ በርስ ሁለቱም አሁን ላይ ሚስጥራቸውን ተዋውቀው በሚስጥር እንዲይዙት ሊስማሙም ችለዋል። ዶክተር ቻ ቤቱ ከተመለሰም በኋላ የሰርጓ ቀን ላይ አድርገው የነበረውን የፀጉር ጌጥ አሁን ላይ የተመለከተው ሲሆን ከሱኪዮንግና ከልጇ ጋር ተነስታ ማህበራዊ ሚዲያዎች ላይ የለቀቀችውን ፎቶ ደግሞ አንድ ወጣት ልጅ ቤቱ ቁጭ ብሎ ሲመለከተውና እይታችንም ቢሆን ከቀናቶች በፊት ወደ ኋላ ውስጡን ይሄ ሰውዬ ወደ ፀጉር ቤቷ አገልግሎት ለማግኘት መስሎ አምርቶ እንደነበር፣ መልከ መልካም በመሆኑ ከቆንጆ ወንዶች ሁሌ ፍቅር የሚይዛት ሱኪዮንግም ተመልክታ ወዳው እንደነበር፣ ምንም ያክል በራራ አማካኝነት በጥቂቱም ቢሆን ፀጉሩ ቢበላሽም ሳይከፋም ሆነ ሳይናደድ ይልቁንስ ገንዘቡን በመክፈል ከቦታው ለቆ እንደወጣና ሕፃናት ያደረጉት እንዲመስል አድርጎ በቀጣዩ ቀን ላይ ሳይቀር የፀጉር ቤቱ በር መክፈቻ ላይ ማጣበቂያዎችን በማድረግ ሱኪዮንግን እጇን ተጣብቆ እንዲቀር አድርጎ እንደነበር ልንመለከት ችለናል። ይሄ ብቻ ሳይሆን ሶሻል ሚዲያ ላይ የሚከተላት ፒያኖን ሳይቀር ገዝቶ የላከላት ዱዱ ሶል በቀጣዩ ቀን ላይ በሚከናወን አንድ ፕሮግራም ላይ እንደሚገኝ በመረዳቷ ደስተኛ ሆና ልታገኘው ከነ ሱኪዮንግ ጋር ያመራች ሲሆን ታዲያ በጥቂት ደቂቆቹ ሱፉን ለብሶ ይሄ ግለሰብ ወደ መድረኩ ላይ ሲወጣና ሱኪዮንግ ስትመለከተው ፀጉሩን ያበላሸችበት ግለሰብ እንደሆነ ስታስታውስ፣ በተቃራኒው ራራ ደግሞ ምናልባት ዶዶ ሶል እሱ እንደሆነ ማሰብ ስትጀምርና በተመሳሳይ መልኩ ቦታው ላይ ዶክተር ቻ መጥቶ ስለነበር ይሄ ነገር ግራ እንድትጋባ ሲያደርጋት፣ ሰውየው በተለይ ዶዶ ሶል አንተ ነህ ወይ በማለት ስትጠይቀው ትክክለኛ ስሙ ጆንጎ እንደሆነ ሊነግራትም ችሏል። እቤቷ ከተመለሰችም በኋላ በጽሁፍ መልእክት እሷን ለማግኘት ዝግጁ በሚሆንበት ሰዓት ላይ እንዲገናኙ እንደሚያደርግና በተስፋ እንድጠብቀው የላከላት ሲሆን ከሰዓታቶች በኋላ በድጋሚ አመሻሽ አካባቢ ሳይቀር ሰማዩ ላይ ያለው ኮከብ ወደፊቷን እንደሚያበራላት የሚናገር ጽሁፍ መልእክት ገብቶላት ስለነበር ከዚህ ቀደም ዶክተር ቻ ሰጥቷት የነበረው ስጦታ ላይ ተመሳሳይ የሆነ መልእክትን አስቀምጠው ስለነበርና ከዚህ ቀደም ፒያኖን ገዝቶ በሚልክላት ሰዓት ላይ የቤቷን አድራሻ በማወቁ ፕሮግራሙ ቦታ ላይ ዛሬ እንኳን መጥቶ ስለነበር ምናልባት ዶዶ ሶል እሱ ነው በማለት መጠራጠር ስትጀምርና ጥርጣሬዋን ለጉጂን ሳይቀር በምታሳውቀው ሰዓት ላይ ምናልባት ከሆነ ሁለቱ
እየተቀራረቡ ስለሚመጡ እየቀናና እሱ ባልሆነ በማለት እየተመኘ መምጣት ሲጀምርም ይታያል። እርግጠኛ ባትሆንም በቀጣዩ ቀን ላይ ግን በግልጽ ባትነግረውም ለማመስገን በማለት የሚበላ ነገር ሰርታ ስልክለትና እቤቷ ከተመለሰች በኋላ ደግሞ የፒያኖ ተማሪዎቿን ማሰልጠን ስትጀምር ጉጂንም ቢሆን እዛው ቤት ውስጥ ስለነበር እየወጣ ያለ ተረኛ ተማሪ የሆነውንና እቅዱ ባይገባንም እሷን በቅርቡ እየተከታተላት የነበረውን ጆንጎን ከተመለከተው በኋላ በጥርጣሬ አይን እያየው ከክፍሉ ለቆ ሲወጣና እርግጠኛ ባይሆንም ምናልባት ድሮ ላይ ግን ተገናኝተው እንደነበር መጠራጠር ሲጀምር ለደህንነቷ በማለት ሱኪዮንግንም ቢሆን እንድትከታተላት ሲነግራትም ይታያል። በተመሳሳይ ሰዓት ላይ ከኢንሶል የተላከው ግለሰብ ደግሞ የጉጂንን ፎቶ ይዞ ስለሱ ማጣራት በሚጀምርበት ሰዓት ላይ ታሞ ወድቆ የነበረ አንድ ሽማግሌን ረድቶ እንደነበር ይህ ሽማግሌም የሚኖርበትን ቤት እንደሰጠው የተረዳ ሲሆን ሰውየውን ያለበትን ቦታ ካጣራ በኋላ የላከችውን ኢንሶል ሳይቀር እንድትመጣ አድርጎ ከሰውየው ጋር እንዲያወሩ ሲያደርግና ምንም ያክል ሊያሳምኑት ቢሞክሩ እቅዳቸው ግን ስላልገባው ሰውየው ግን ለመናገር ፈቃደኛ ሳይሆን ሲቀርና ሀሳቡን ከቀየረ በማለት የቢዝነስ ካርዷንና ዳጎስ ያለ ገንዘብን ሰጠ ከቦታው ለቃ ስትወጣም ይታያል። ታዲያ ሰውየው ቤቱ ከተመለሰ በኋላ ከጉጂን ጋር ተገናኝቶ እናቱ እየፈለገችው እንደነበር ሲነግረውና የሰጠችውን ገንዘብ ሳይቀር ሊሰጠው እየሞከረ ይገኛል። በሌላ በኩል ራራ ደግሞ የፒያኖ ስልጠናውን የጀመረችው ገንዘብ ለማግኘት ቢሆንም የተቸገሩ ነገር ግን ለፒያኖ ፍላጎት ያላቸውን ሰዎች ባየች ቁጥር በነፃም ቢሆን ማሰልጠኗን የቀጠለች ሲሆን ጭራሹን ማንበብና መጻፍ የማይችል ሺንጄሚን የተባለ ታዳጊን ሳይቀር በቻለችው አቅም ስትንከባከበውና ከእነሱ ኪዮንግ ጋር አንድ ላይ ምግብ እንዲመገብ ሳይቀር ስትፈቅድለት ይታያል። በአጋጣሚ አንድ ቀን ላይ ግን ጉጂንን የምትወደው አጃን እንዲገናኙ አድርጋ ግልጽ አድርጋ እንደምትወደው የነገረችው ሲሆን እንደሚጠበቀው እሱ ግን ጥያቄዋን ውድቅ ሲያደርግባትና በዚህ ምክንያት እሷን ወደሚወዳት ጓደኛዋ ሳንግጃ ጋር አምርታ ሜካፓ እስኪለቅ ድረስ እያለቀሰች የተፈጠረውን ነገር ስትነግረው ይታያል። እልህ ውስጥም ሆና በራራ ምክንያት ነው እኔንም ቢያለኝ ከቤት እንድትባረር አድርጋለሁ በምትልበት ሰዓት ላይ እንድትረጋጋ አስበው ሳንግጃ ምናልባት ራራ ከዶክተሩ ጋር ግንኙነት ሳትጀምር አትቀርም ያላት ሲሆን ይሄ ነገርም አዲስ የተንኮል ሐሳብን ወደ አይምሯ እንዲመጣባት ሊያደርግ ችሏል። እነሱም እንደሚመጡ አስመስለው ሁለቱም ብቻ ሲኒማ ቤት ውስጥ ፊልሞችን እንዲያዩ ሲያደርጉና እቤት ውስጥ ትመጣለች ብሎ የሚበላ ነገርን አዘጋጅቶ እየጠበቃት ወዳለው ወደ ጉጂን ጋር ሳይቀር ደውላ ሁለቱ ሲኒማ ቤት እንደሆኑ ስትነግረው በተለይ አስቀድማና ሶንግጂን ተጠቅማ ዶክተር ቻ ፍቅሩን ሊናዘዝላት እያቀደ እንደሆነ መረጃ እንዲደርሰው አድርጋ ስለነበር ሳይክሉን ተጠቅሞ የቻኮለ ወደ ቦታው ሲያመራና በእሷ ላይ ፍላጎት እንዳለው የገባ ተራራን ብትሆን ጨርሰው ከወጡ በኋላ ግልጽ አድርጋ ሁለቱ አብረው ሊሆኑ እንደማይችሉ በመናገር ተስፋ እንዲቆርጥ ስታደርገውና ቢናደድም ጉጂን ሳይቀር ከመጣ በኋላ ግን እቤት ውስጥ የሰራው ምግብ እየቀዘቀዘ እንደሆነ በመናገር በሳይክሉ ጭኖ ወደ ቤት ሲመልሳት ይታያል። ከሶንግጂ ጋር እንዲሁም በቀጣዩ ቀን ላይ እንዲገናኙ ካደረገ በኋላ ፍቅሩን መናዘዝ አሊያም ደግሞ ሚስጥሩን መናገር ከሁለቱ የቱን ማስቀደም እንዳለበት እያማከረው ሲሆን ሶንግጂም ቢሆን መጀመሪያ ፍቅሩን እንዲናዘዝ እሷ እንደምትወደው እርግጠኛ ከሆነ በኋላ ሚስጥሩን ቢነግራትም ትታው እንደማትሄድ የመከረው ሲሆን ራሱ የሚወዳት አጃንን ለማግኘት በሚያምራበት ሰዓት ግን የፍቅር ጥያቄዋን ጉጂን ስላልተቀበላት እያለቀሰችና እየዘፈነች ሊመለከታት ችሏል። የጉጂን እናት የሆነችው ዩሾልና የራራይ ወደፊት አማች ልትሆን የነበረችዋ ሴት ድሮ ላይ ጓደኛሞች የነበሩ ሲሆን ባይሳካም የሰርጓ ቀን ላይ ሳይቀር ተጋብዛ ተገኝታ እንደነበር የሰርጉን ፕሮግራም እንዲቋረጥ ያደረገችው እንኳን ገንዘብን እንደማታገኝ አስባ እንደሆነ ብታውቅም እቤቱን ለጉጂን የሰጠውን ሽማግሌ ለማናገር ባመራችበት ሰዓት ግን በአጋጣሚ መንገድ ላይ ራራን ከሀብት ማማ ወርዳና ተቸግራ የፒያኖ አሰልጣኝ ለመሆን ማስታወቂያ ስትለጥፍ ተመልክታ ስለነበር አሁን ላይ ወደ ከተማው ተመልሳ ከአማቿ ጋር ከተገናኘች በኋላ ራራ ያለችበትን ሁኔታ ልትነግራትም ችላለች። የዶክተር ቻ የቀድሞ ባለቤት ነርስ ኪም ደግሞ ዶክተር ቻን መከታተሏን ቀጥላ ስለነበር እቤቱ አቅራቢያ ላይ ከብዙ ሴቶች ጋር ቆሞ ሲያወራ ያየችው ሲሆን ይሄ ነገርም ቢለያዩም እንድትቀና ግን እያደረጋት ይገኛል። ከቀናቶች በኋላ ግን ራራ ጉጂንን ፒያኖ እያለማመደችው ያለ ከተተዋወቁበት ጊዜ ጀምሮ ለእሷ ያደረገውን ነገር በሙሉ አስታውሳ እስኪጨርስ ድረስ በመጠበቅ የሚፈልገውን አንድ ነገር ለማድረግ ፈቃደኛ እንደሆነች የነገረችው ሲሆን ራሱን አደፋፍሮ እሱም ዴት እንዲወጡ ጥያቄን ሲያቀርብላትና ሰዓታቶችን እንኳን ሳያጠፉ ተስማምተው ጉዟቸውን ሲቀጥሉ እየተዝናኑ ደስ የሚል ጊዜን አንድ ላይ ካሳለፉም በኋላ ከልቡ እንደወደዳትና ፍቅረኛው እንድትሆን ጥያቄን ሲያቀርብላት ደስተኛ ሆናና እሷን ብትሆን ተስማምታ ከዚህ ክስተት በኋላ የፍቅር ግንኙነትን ሲጀምሩም ይታያል። በተመሳሳይ ሰዓት ላይ እናቱ የላከችው ግለሰብ ግን እቤታቸው በመግባት መፈተሽ በሚጀምርበት ሰዓት ላይ አንድ ላይ የተነሱትን ፎቶ አይቶ ስለነበር እዚህ እንደሚኖር ሊያውቅበት ችሏል።
እቤት እስኪመለስ ድረስ ጠብቆም ፒያኖን እየተጫወቱ ያለ በመስኮቱ በኩል ከውጪ ሲመለከተውና ተልእኮን በማሳካቱ ደስተኛ ሆኖ ወደ ላከችው ዩንሶል ጋር ሲደውል ከባለቤቷ ጋር እሷ ግን ተኝታና ስለዚህ ነገር እንዳያውቅ ብላ ቢደውልም ስልኩ ልታነሳለት ያልቻለች ሲሆን ጆንጎም ቢሆን በአጋጣሚ ቦታው ላይ ተገኝቶ ስለነበር ገና እሱ ሲመለከተው እኔን ትታ ሌላ የሚከታተል ሰውን ቀጠረች በማለት ንዴት ውስጥ ሆኖ ሊያጠቃው ማባረር ሲጀምርና ጆንጎ ግን አቅጣጫ በመቀየር በድንገት ከኋላው መጥቶ በመምታት ራሱን እንዲስት ሊያደርገው ችሏል። ታዲያ በቀጣዩ ቀን ላይ ዩንሶል ስትደውልለት ስልኩን ያነሳላት ጆንጎ ሲሆን ባለቤቷ ሲመጣባት ግን ስትደነባበር ተመልክቶ እየማገጠችበት እንደሆነ እየተጠራጠረም ይገኛል። እንዲሁም ካጠቃው በኋላ መንገድ ላይ ጥሎ ስለነበር ፖሊሶች ኪሱ ስልኩንም ሆነ ዋሌቱን ስላላገኙ ይሄ ነገር ዝርፊያ ነው በማለት እያሰቡም ይገኛል። የምትወደውን ሰው በእጇ ማስገባት ያልቻለችው ሃንጃን ደግሞ እስከ ዛሬ ትኩረቷን ባሰጠውም የሚወዳት ሶንግጂ ግን አሁን ድረስ እየተንከባከባት ስለነበር ድርጊቶቹ እንደሚወዳት ፍንጮችን እየሰጣት መምጣትም ጀምሯል። ራራን ግን አሁን ድረስ ተናዳባት ስለነበር ምንም ያክል አንድ ቤት ውስጥ አብረው ቢኖሩም ሲያሻት አንዳንዴ ያላናግርም ስትላትና ሰላማዊ ሰው በመምሰል አንዳንዴ ደግሞ ጸጉሯን ልታስተካክላት ስትል አውቃ እንዲያስጠላባት ለማድረግ እየሞከረች ይገኛል። ከጥቂት ቀናቶች በኋላ በአጋጣሚ አንድ ቀን ላይ ግን እስከ ዛሬ እየተከታተላት የነበረው ጆንጎ አመሻሽ አካባቢ ብቻዋን እስክትሆን ድረስ ጠብቆ ያገታት ሲሆን በሰዓታቶች ውስጥ ዶክተር ቻን ጨምሮ እነ ጉጂን እንደጠፋች መረጃ ሲደርሳቸውና እየተዟዟሩ እሷን ማፈላለጋቸውን ሲጀምሩ ከዚህ ቀደምም ተማሪው የነበረውን ጆንጎን ተጠራጥሮት ስለነበር ግን ከኋላ ኋላው በመከታተል የመኖሪያ ቤቱን አጣርቶ እሱ በሌለበት ወደ ውስጥ በሚገባበት ሰዓት ላይ በተለያየ ጊዜ የተነሳውን የራራን ፎቶ ክፍል ውስጥ ተለጣጥፎ ያየ ሲሆን ተማሪ ያለች የነበራትን መታወቂያም ሳይቀር በሚያገኝበት ሰዓት ላይ እይታችን በትውስታ ወደ 2019 ወደ ኋላ ይወስደንና ገና ተማሪ ያለች በአጋጣሚ ከጃንጎ ጋር ተጋጭታ እንደነበር ጥፋተኛው እሱ ቢሆንም ዞራ ግን በፈገግታ ይቅርታ እንደጠየቀችውና ይሄ ክስተትም ከእሱ አይነ ፍቅር እንዲይዘው እንዳደረገው እንዲሁም በድጋሚ አባቷ ከመሞቱ በፊት የፒያኖ ችሎቷን መድረክ ላይ እያቀረበች እያለ እሱም ቢሆን ተገኝቶ እንደነበር ልንመለከት ችለናል። ከትውስታችን ስንመለስ የታገተችበት ቦታ ላይ ስትነቃ ከፊት ለፊቷ እሱን ቁጭ ብሎ ያገኘችው ሲሆን ለመጀመሪያ ጊዜ ሲተዋወቁ በፈገግታ እሱን ፍቅር እንዳስያዘችው ሁለቱን አንድ ላይ ለማድረግ ፈጣሪ ቢፈጥራቸውም እሷ ግን ከሌላ ሰው ፍቅር እንደያዛት በመናገር ልክ እንደ እብድና አይምሮን እንደሳተ ሰው እያደረገው ሲሆን ከታችኛው ፍሎር የሰውን ኮቴ በምሰማበት ሰዓት ላይ እርዱኝ በማለት ስጮውና በዚህም ነገር ተናዶ ጭራሹን እሷን ማጥቃት ሲጀምር እድለኛውና ወደ ቦታው የመጣውም ጉጂን ስለነበር እነሱ ያሉበት ክፍል ገብቶ ከሰውየው ጋር መጣላት ሲጀምርና ኃይል ተጠቅሞ ሲገፈትረው ግን ከጠረጴዛው ጋር ተጋጅቶ ራሱን ሲሰተም ይታያል። ታዲያ አምቡላንስና ፖሊሶች መጥተው ሁለቱ ቢተርፉም ለማረጋገጥ ወደ ሆስፒታል ሲወሰዱና ጉጂንን ደግሞ ለምርመራ በማለት ወደ ፖሊስ ጣቢያ ሲወስዱት ከዚህ ቀደም እናቱ ሪፖርትን አድርጋ ስለነበር አሁን ላይ እንደተገኘ ማውራት ሲጀምሩና የምትወደው ሃጃን ደግሞ ከጓደኛዋ ሶንግጂ ጋር ልጠይቀው ወደ ፖሊስ ጣቢያው መታ ስለነበር ባልጠበቀች ሁኔታ ከፖሊሶች እድሜው ከነሱ እድሜ ጋር ተቀራራቢ እንደሆነ ስትረዳ ና እሷም ሆነ ሶንግጁ ይህንን ነገር ማመን ሲከብዳቸው እያፈላለገችው የነበረችው እናቱ ደግሞ ወደ ፖሊስ ጣቢያ መታ ስታገኘውና ናፍቆቷን ከተወጣች በኋላ በድጋሚ ወደ ቤት አብሯት እንዲመለስ ጥያቄን ብታቀርብም የጓደኛውን ሞት እስካሁን ሊረሳው እንዳልቻለ በመናገር ግን እንደማይመጣ ሲያሳውቃት በዚህም ምክንያት እዚሁ ፖሊስ ጣቢያ ውስጥ እንዳለ የሚኖርበት ቤት ሳይቀር አምርታ ነገሮችን ለማጣራት ስትሞክር ጸጉር ቤትም ሳይቀር ገብታ ጎረቤቶቹን በመጠቀም ራራ ለተባለ ሴት ብዙ መስዋዕትነትን እንደከፈለ በቀን ውስጥ ከሁለት በላይ ስራዎችን ለሷ ሲል እንደሚሰራና አሁን ላይ እንኳን የታሰረው ለሷ ብሎ እንደሆነ የተረዳች ሲሆን ይቺ ሴት ማናት በማለት ልታጣራ ወደ ሆስፒታል በምታምራበት ሰዓትም ቤተሰቦቿን ያጣችውና የድሮ ጓደኛዋን ልጅ ልታገባ የነበረችው ሴት እንደሆነች በምታውቅበት ሰዓት ላይ እዚሁ ክፍል ውስጥ ለነበረችው ለሃንጃን በምትነቃበት ሰዓት ላይ እንድትደውልላት በመናገር የቢዝነስ ካርዷን አስቀምጣ ከክፍሉ ለቃ ስትወጣም ይታያል። ከደቂቃዎች በኋላ ግን እነሱ ክፍል ውስጥ ስላልነበሩ ከነቃች በኋላ የምትወደውን ሰው ለማግኘት እየዞረች እያለ ከዚህ ቀደም ልጇን እንዲፈልግላት ዩንሶል የላከችውና እዛው ሐኪም ቤት ውስጥ ካለው ሰው ጋር ስትገናኝ ከሱ ውጪ ሌላ መርማሪዎችን ቀጥራ ክዳኛለች ብሎ አስበው ስለነበር ግልጽ አድርጎ አሁን ላይ ለራራ እውነታውን በሙሉ መናገር ሲጀምር ጉጂን ማለት ከመጠን በላይ ሀብታም ልጅ እንደሆነ እድሜውም ቢሆን ከእሷ እንደሚያንስና ገና የሃይስኩል ተማሪ እንደሆነ የነገራት ሲሆን እየተቻኮለች ልታገኘው ወደ ፖሊስ ጣቢያ ጉዞዋን ብትጀምርም በሰዓቱ እናቱ
ግን ሰዎቿን ተጠቅማ ካለ ፍላጎቱም ቢሆን ወደ ቤተሰቦቹ ቤት ይዘውት እንዲሄዱ ልታደርግ ችላለች። ጥቂት እንደተጓዙ ግን ሽንት ቤት ልግባ በማለት ከመኪናው ከወረደ በኋላ እግሬ አውጪኝ ብሎ ሮጦ ከነሱ ማምለጥ የቻለ ሲሆን ተደብቆ ማታ እስኪሆን ድረስ በመጠበቅ የሶንግጂን ስልክ በመጠቀም ለራራ ደውሎ የሚገናኙበትን ቦታ ቀጠሮ ሲያስይዝና በጥቂት ደቂቃዎች ውስጥ ቦታው ላይ ደርሶ እሷን ቢያገኛትም እናቱ ግን እሷን እየተከታተለቻት ስለነበር እዚህም ቢሆን እንዲያዝ ልታደርግ ችላለች። ከዚህም ክስተት በኋላ እይታችን ከድፍን 1 ወር በኋላ ወደፊት ይወስደንና እስከዛሬ እሱን እየተከታተለው የነበረው ሚሱ ጸጉር ቤት ውስጥ ከምሰራው ከሱኪዮንግ አይን ፍቅር ይዞት ቀን በቀን እያመራ ቪአይፒ ደንበኛዋ የሆነ ሲሆን ከዚህ ቀደም ባህር ዳርቻ አካባቢ ሞቶ ተገኝቶ የነበረው ግለሰብ ሳይቀር ሌባ እንደሆነና የጆንጎውን ሰዓት ሰርቆት እንደነበር፣ በዚህ ምክንያትም ጆንጎ እንዳስገደለው ተጠርጥሮ ወደ ፖሊስ ጣቢያ የተወሰደ ሲሆን ጉጂን ደግሞ ከቤት እንዳይወጣ ቤቱ በጥበቃዎች ተከቦ ስልኩን እንዳይጠቀም ተቀምጦና ታስጠናው አስተማሪው ሳይቀር የእሷን ስልክ እንዳይጠቀም አስበው እሱ ክፍል ስትገባ ባዶ እጇን እንድትገባ እያደረጓት ሲሆን የሚወዳትን ሴት ማግኘት እንደሚፈልግ በመናገር ከእናቱ ጋር በየቀኑ መጨቃጨቁን ሲቀጥልና ከዚህ ቤት ለማምለጥ ቢፈልግም በሩ ተዘግቶ ስለነበር ግን ሳይሳካለት ሲቀር ከዛሬ ነገ ይመጣል በማለት እየጠበቀችው ያለችው ራራ ደግሞ ከድብርትና ጭንቀቷ ለመላቀቅ ከመጠን በላይ ብዙ ምግብ እየበላች ልክ እንደ እብድ አልጓ ላይ እየዘለለችና እየጨፈረች ከእነሱ ኪዮንግ ጋር ሳይቀር የቁማር ካርታ ጨዋታን የጀመረች ሲሆን ምንም ቢፈጠር ግን የምትወደውን ፒያኖ ሳታቆም ሰዎችን አሁን ድረስ እያሰለጠነች ይገኛል። በምትወደው ሰው ላይ ተስፋ እየቆረጠች በመጣች ቁጥርም ቤቱን እንዲኖርበት ሰጥቶት የነበረው ሽማግሌው የእሱን የፍቅር ታሪክ እየነገራትና ተስፋ እንዳትቆርጥ ለማድረግ እየሞከረ ይገኛል። የክፍል 1ን እይታ እዚህ ላይ እናበቀዋለን። በዲስክሪፕሽን ቦክስ እና በኢንዲስክሪኑ ላይ ባለው ሊንክ አማካኝነት ክፍል 2ን ገብታችሁ መመልከት ትችላላችሁ። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።